አዳምጡ፣ ጆሮአችሁን ክፈቱ፣ ልባችሁን ክፈቱ። የማታውቁት ሰው ሰላም እንዳትሉ እጅግ በጣም አስቀያሚ የሆኑ የአጋንንት ስራዎች በሰዎች እየተሰሩ ነው። ቀናንባቸው። ባሏ አይታለ ባሏማ ሄደ፣ ይዘውት ሄዱ እኮ ይዘውት። ከመቼውም ጊዜ በላይ ሰይጣንና ሰው እየተጋፋ አብሮ እየኖረ ነው። በክፋት ደቀንና ኮስምነን ገና ብዙ ትውልድ የምናጠፋ የመከራ ልጆች ነን። የመከራ ልጆች ቤተክርስቲያን ውስጥ ገብተዋል። የመከራ ሰዎች አባት ሆነዋል። ዘንዶን እዛው ሆቴል ውስጥ ነው ያለው። ያን ተቀራምተነዋል ነው ያለው መንፈሱ። ከፍ ሲሉ በሰይጣን ሲማሩ በሰይጣን ሲናገሩ በሰይጣን ተቃጠልን፣ በቅናት ተቃጠልን ነው የሚለው። ስለዚህ አጋንንትም ሰይጣንን መንፈስ ነው የላኩባቸው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ የተለያዩ መረጃዎችን ይዤ ወደ እናንተ ቀርብ ያለው በዛሬው ቪዲዮና መረጃ አንድ ትልቅ የሚታወቅ ሆቴል ዘንዶ የሚገብር ሆቴል አለ። ያንን ሚስጥሩን አንዲት ልጅ በማየቷ በመተት አሳብዷታል የሚለን ወንድም አለ። ምንድን ነው የተፈጠረው? እንዴት ነው በመተት ያሳብዷት የሚለውን በዝርዝር የምንመለከት ይሆናል ማለት ነው። ከወደ አዳማ ናዝሬትም ተጠንቀቁ የሚል መልእክት ለህዝብ ተላልፏል። ለምንድን ነው ያ መልእክት የተላለፈው? ከምንድን ነው ህዝቡ የሚጠነቀቀው? በተለይ ናዝሬት ያላችሁ ነው የተባለው። ነገር ግን ቪዲዮን ስትመለከቱት ናዝሬት ያሉ ብቻ ሳይሆን በእንግድነት ከአዲስ አበባ ወደ ናዝሬት የሄዱ ሰዎችም ይህ የጥንቃቄ መልእክት ይመለከታቸዋል። ዝርዝሩን የምንመለከት ነው የሚሆነው። በሌላ በኩል እንግዲህ የሰው ልጅ ክፋት ከምቀኝነት ላይ ተነስቶ የሰውን ትዳር ለማፍረስ የሰውን ትዳር ለመበተን የሚሄድበትን ርቀት በመረጃ እንመለከታለን። አባታችን መልአከ መንክራት ግርማ ወንድሙ አሜሪካ አገልግሎት እየሰጡ እንደሆነ ይታወቃል። እዛ ላይ የተመለከትኩት አንድ ቪዲዮ በጣም ስለሳበኝ ያንን ለመማሪያነት ወደ እናንተ የማቀርብ ይሆናል። ከእናንተ የሚጠብቀው እስከ መርሃ ግብሩ ፍጻሜ አብራችሁ መቆየት ነው። ምናልባት ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ወደ መጀመሪያው መረጃ ሄጅ ያለው ወይም አለፍ ያለው እንግዲህ ይሄ ወንድም ከቅርብ ጊዜ ወዲህ የተለያዩ በተለይ ደግሞ ይሄ ከመተት ጋር የተያዙ መርሃ ግብሮችን በቲክቶክ ቻናሉ ላይ እየሰራ ምክር የሚሰጥ ወንድም ነው። ለዛሬም በጣም የሚገርም አንድ መረጃ አካፍሏል እና ያ መረጃ ከኔ መርሃ ግብርም ጋር ስለሚሄድ በጣምም ስለገረመኝ እንዲሁም ደግሞ ብዙዎች እንዲህ አይነት ነገር አሁን ከመቼውም ጊዜ በላይ ኢትዮጵያ ውስጥ እየተሰራበት እንደሆነ እንዲያውቁና እንዲጠነቀቁ የወንድማችንን መረጃ የፕሮግራሜ መክፈቻ አድርጌዋለሁ። ምንድን ነው የተፈጸመው? ሆቴሉ ውስጥ የተከሰተው ነገር ምንድን ነው? ጎበዟን ተማሪ እንዴት ነው ያሳብዳት የሚለውን መረጃ ከወንድማችን አንደበት ሰምተን እንመለስ። ሆቴሉ በጣም ታዋቂ ነው። የሚገርማችሁ ደግሞ ዘንዶን እዛው ሆቴል ውስጥ ነው ያለው። ያንን ዘንዶ ያ ሰው የብዛ ባለ ሀብት ተቀጣሪ የሆነ ቀኝ እጅ ሆኖ ያንን ዘንዶ ሄደው ሲያነጋግረው
ስታይ በተከፈተው በበሩ ቀዳዳ ስታይ እጅግ በጣም ትደነግጣለች። ያንንም ደግሞ በጣም በሴኩሪቲ ደረጃ የሚጠበቅ ቦታ ስለነበር ያይዋታል። ስለዚህ ማድረግ ያለባቸው ነገር ምንድነው? ልጅቷን ማሳበር ነበር። የሚገርማችሁ እጅግ በጣም ስኮላርሺፕ ተማሪ ሆነች። በስኮላር ከሀገር ለመውጣት እጅግ በጣም ጎበዝ የነበረች ተማሪ ነበረች። ከዛ በኋላ ሚስጥር እንዳይወጣ በማድረግ እሷን እንድታብድ ያደርጓታል ማለት ነው። አንድም የመስተፋቅር መተት፣ አንድም የአእምሮ መተት አድርጎባት እንግዲህ የደህና ቤተሰብ ልጅ የነበረች ለእናቷ አንድ ልጅ የነበረችውን አሳበዷት። ብታወራ ማትታመን ብትናገር የማያምኗት ሰው አደረጓት። ይህንን ሁሉ እንዲሆንባት ያደረጋት ምንድን ነው? እዛው ሆቴል ላይ የሚቀለበውን ዘንዶ ከዛ ሰው ጋር ሲነጋገር በማየቷ እንደዚሁም ደግሞ ከወረሃዊ ደሞዛቸው ሲከፈላቸው ከግራ ኪስና ከቀኝ ኪስ ይባላል። ከግራ ኪስ ከተከፈላቸው የተሰለበው ወይም ደግሞ ያጋንንቱ ግብር መስዋዕት የሚቀርበውን ለደሞዝ ይከፈላቸዋል። እነዛ ደሞዝተኞች ግን ህይወታቸው ረብ የለሽ ነው። ደሞዛቸው እድገት የለውም። እድገት እንኳን ቢኖረው ስለሚሰለም ህይወታቸውን መለወጥ አይችሉምና በጣም ያሳዝናል። የሆቴሉን ስም ራሳችሁ እስቲ ገምቱ። እንግዲህ እንደሰማችሁት ነው። በጣም ጎበዝ የነበረች ተማሪ፣ በስኮላርሺፕ ደረጃ የምትጠበቅ በጣም ብሪሊየንት የነበረች ተማሪ ነች። ነገር ግን ያንን ነገር በማየቷ ምናልባትም ያንን ነገር ይፋ እንዳታወጣባቸው ስለፈለጉ ያችን ልጅ በመተት አሳብደዋታል እያለ ነው ወንድማችን። ከተማችን ውስጥ የሚፈጸሙ እጅግ በጣም አስቀያሚ የሆኑ የአጋንንት ስራዎች በሰዎች እየተሰሩ ነው። አዳምጡ፣ ጆሯችሁን ክፈቱ፣ ልባችሁን ክፈቱ፣ ትኩረት ስጡ። እምንለው ያለ ምክንያት አይደለም። ከመቼውም ጊዜ በላይ ሰይጣንና ሰው እየተጋፋ አብሮ እየኖረ ነው። ብዙ ማስረጃዎችን ከዚህ በፊት ብዙ ከሰዎች የደረሱን መረጃዎች ወደ እናንተ አድርሰናል እና አሁንም እነዚህ ነገሮች እየቀጠሉ ነው እና ሰው ልጅ ሀብት ለማግኘት ሲል ከሌላው የበለጠ ገዝፎ ለመታየት ሲል የተነላቀቀ ቤት ውስጥ ለመኖር፣ የተነላቀቀ መኪና ለመንዳት፣ ገንዘብ ላይ ለመተኛት በዚህ ደረጃ በዚህ ርቀት በሰው ልጅ ህይወት ላይ እየጨከነ ነው። ለእንደዚህ አይነት ሰዎች እግዚአብሔር ልቦና ይስጣቸው ከማለት ውጭ ምን እንበል? በሀሳብ መስጫ ሳጥን ላይ አስተያየታችሁን ብታስቀምጡልኝ ደስ ይለኛል። በቀጣይነት እንድናየው የምፈልገው እንግዲህ እንደነገርኳችሁ ከወደ አዳማ የተሰማ የማስጠንቀቂያ መልእክት አለ። ስፍራው ተገልጿል። እዛ ቦታ ላይ የምትሄዱ ሰዎች ተጠንቀቁ። አፍዝዘው ንብረት የሚዘርፉ ሰዎች አሉ። በተለይ እዚህ ቦታ የሚል ነገር እየተሰማ ነው። በነገራችን ላይ አንድ ሰው ብቻ አይደለም፣ ከሁለት ሰዎች ይህንን መረጃ ሰምተናል። ምናልባት ሌሎች ሰዎችም ሼር አድርገው ሊሆን ይችላል። ለእኔ ግን የደረሰኝ ወይም ደግሞ የተመለከትኩት እጅ የገባው መረጃ ይሄ ስለሆነ ነው። ምንድነው አዳማ ናዝሬት ውስጥ የተከሰተው የሚለውን እዛም ለሚኖሩ ሰዎች ምናልባትም ደግሞ በእንግድነት ከአዲስ አበባ ሆነ ከሌላ ቦታ ወደ አዳማ ናዝሬት ለሚሄዱ ሰዎች ወሳኝ የሆነ ወቅታዊ የጥንቃቄ መልእክት ነውና ሰምተነው እንመለስ። አዳማ ናዝሬት ያላችሁ ወይም ለመምጣት ያሰባችሁ በተለያየ በስራ ጉዳይ ለመምጣት ያሰባችሁ ሰዎች ጥንቃቄ አድርጉ። እንንም እዛ አካባቢ ሰላም እንዳትሉ፣ በተለይ እንግዳ ከሆናችሁ ማለት ነው። አዩ ሆቴል ፊት ለፊት ዋርካ የድሮ መናኸሪያ መግቢያ ከፖስታ ጀምራችሁ እስከ ታች ኪዳነ ምሕረት ስጋ ቤት ድረስ ማለት ነው። የማታውቁት ሰው ሰላም እንዳትሉ፣ ኪሳችሁ ውስጥ ያለውን ንብረታችሁ ስልካችሁንም ጨምሮ ማለት ነው ይቀበሏችኋል። ምን እንደሚያስነኳችሁ አታውቁም። ትላንት እኔ ጉዳይ እዛ ነበርኩኝ። የሆኑ ሁለት ሴቶች ሲያለቅሱ አይቼ ነው። ስለዚህ ቪዲዮውን ሪስክ ወስጄ ነው ፖስት የማደርግላችሁ። በአዳማ 10 ቀበሌ በመናኸሪያ አካባቢ ፒኮክ 105 ፒስታ አካባቢ የምትኖሩ ሰዎች ሞር ይሄን ቪዲዮ እንዲደርሳችሁ ፈልጋለሁ። ላይክ ሌሎቹ ሰፈሮችም በቅርብ ጠብቁ። እንደዚህ አይነት ነገር በጣም በየሰፈሩ እየተከናወነ ይገኛልና የተለያዩ አይነት የዝርፊያ ሁኔታዎች እየተሰሙና እየታዩ ሰዎች እየተዘረፉ ይገኛሉ። በሰፈር ለሰፈር ውስጥ እንዲህ በየኮብሉ በየምኑ እየገቡ ዳቦ ግዢልኝ፣ 100 ብር ሙይልኝ፣ እንትኖኝ ነው መንገድ ላይ ትራንስፖርት ጎልን ብቻ የተለያየ አይነት ምክንያት እየተጠቀሙ እናንተን እንድትረዷቸው ወደ እናንተ ቀርበው ገንዘቡን በምትሰጧቸው ሰዓት እናንተን በመጨበጥ እያደነዘዙ ያላችሁን ሁሉ በመዝረፍ እንዲሁም ደግሞ ሰፈር ውስጥ ሱቅ ምናምን ስትወጡ ተከታትለው እንደዚህ አይነት ነገር ጠይቀው እናንተ ለነሱ ገንዘብ ልትሰጡ ስትሉ በመጨበጥ ቤት ድረስ በመግባት በጣም ዝርፊያ እየተካሄደ ይገኛልና እባካችሁ ጥንቃቄ አድርጉ።
እንደገና የሴቶች ጸጉር ቤት ያላችሁ ባለሱቆች ሞር ተጠንቀቁ። ብቻ ለሚከብዳችሁ ሰው እቃ የለም ማለት ይሻላል። በቃ ይሁን አዲስ ፊት ምናምን ስታዩ የለም ማለት ነው የሚሻለውና ፕሊስ ተጠንቀቁ። ጸጉር ቤት ደግሞ ለሚስቴ ዊግ ፈልጌ ነው፣ ፓይስትራ መሸጥ ፈልጌ ነው፣ ብቻ የሆነ ነገር እያሉ ወንዶች በመግባት ያን ነገር ለማሳየት ወደ እናንተ በመቅረብ እያደነዘዙ ፓይስትራ ካክስ ምንም አይቀራችሁ በቀን እየዘረፉ ይገኛሉና አባካችሁ ጥንቃቄ አድርጉ። ጸጉር ቤት ያላችሁ ሴቶች እዛው ብታድሩ ባትወጡ ራሱ ጥሩ ነው። ማታም ዝርፊያ በደንብ እየተካሄደ ነውና አባካችሁ ጥንቃቄ አድርጉ። በዚህ የኑሮ ውድነት ላይ መዘረፍ ማለት በጣም ማበድ ነው እና አባካችሁ ጥንቃቄ አድርጉ ለማለት ነው። ጧት ተማሪ የምትሸኙ ወደ ስራ ስትሄዱ ብቻ ጥንቃቄ አድርጉ። መንገድ ላይ የማታውቁትን ሰው በፍጹም ሰላም እንዲላችሁ አትፍቀዱ። እንግዲህ ሁለቱም ሰዎች ያስተላለፉትን መልእክት ሰምታችኋል። ስለዚህ እዛ ቦታ ላይ የምትሄዱ ሰዎች ጥንቃቄ እንድታደርጉ ነው ይህንን መልእክት ማስተላለፍ የተፈለገው። በመጨረሻ የምንመለከተው የአባታችንን የመልአከ መንክራት ግርማ ወንድሙን ትምህርት ነው። እኔ በግሌ በጣም ኢምፕረስ ስላደረገኝ ነው መልሼ ወደ እናንተ ማቅረብ የፈለኩት እና በዚህ ውስጥ ብዙ የምንረዳው ነገር አለ። አንደኛ እንግዲህ እህታችን እዛ ላይ መንፈሱ የተጋለጠላት እህት ስትናገር የሰማነው ነገር አለ። ወይም መንፈሱ ላይዋ ላይ ያደረው መንፈስ ሲናገር ቀናንባቸው ነው ያለው። በባሏና በእሷ ላይ መሆኗ ነው። ቨርጂኒያ ውስጥ ይመስለኛል ካልተሳሳትኩኝ፣ አይ ቲንክ ሬስቶራንት ነው ምናምን ነገር አላቸው። ስለዚህ የነሱ እድገት የነሱ የሞቀ ትዳር በጣም ያበሳጫቸው ሰዎች ባደረጉባቸው መተት ለእንደዚህ አይነት ችግር ተጋልጠዋል። አንድ ፕላስ አሁንም መንፈሱ በልጅቷ ላይ ያደረው መንፈስ ሲናገር የእሷን እድል ተቀራምተነዋል። በተለይ ስሙ መተት በመተት የሰው ዕዳ አይወሰድም ብላችሁ የምትከራከሩ ሰዎች ተቀራምተነዋል ነው ያለው መንፈሱ። ተቀራምተነዋል። እኔ አንዳንዴ ይገርመኛል። እንግዲህ መንፈስ ራሱ የራሱን ሲያጋልጥና ሲናገር ሌሎች የሴጣን መንፈስ ጠበቃ ሆነው የሚከራከሩ ሰዎች አሉ። እኛ ግን መዳን ለሚፈልጉ ሰዎች፣ ራሳቸውን ነፃ ማድረግ ለሚፈልጉ ሰዎች ነው ይህን መልዕክት የምናስተላልፈው እንጂ ያለ ስፍራቸው መጥተው የሰው ቤት ለሚያጣብቡ እንዲህ አይነት ነገር ለማይመጠናቸው ሰዎች አለ የምንናገረው፣ ለሚረብሹ ሰዎች አለ የምንናገረው፣ ነፍሳቸውን ማዳን ለሚፈልጉ ሰዎች ነው የምንናገረው። የመጀመሪያው የመተት የድግምት መሰረቱ ምንድን ነው? ምቀኝነት፣ ቅናት፣ በሰው ልጅ እድል መናደድ ነው የዚህ ሁሉ መሰረቱ ማለት ነው። እና በጣም በሚገርም ሁኔታ መላከ መንክራትም ሲናገሩ የምንሰማው ነገር አለ። በቃ የሰው ልጅ እዚህ ደረጃ ደርሷል። ሌላው በጣም የገረመኝ በጣም በሚገርም ሁኔታ ብዙ ትውልድ የምናጠፋ የመከራ ልጆች ነን ያሉት። ብዙ ትውልድ የምናጠፋ ገና ክፋታችን በዛ ደረጃ ላይ ሄዷል ነው። የመከራ ልጆች ቤተክርስቲያን ውስጥ ገብተዋል ነው። ምክንያቱም በስመ እግዚአብሔርን አማኝ እዛ ውስጥ የገቡ ሰዎች ተንኮል መተት መላኩ ድግምት መላኩን ማለታቸው ነው። ስለዚህ እኛ እንዴት እንገለጽ? እነሱ የሚያስገቡትን ነው እኛ የምናስወጣው ነው ያሉት። ሰው በዚህ ደረጃ ላይ ከፍቷል። በዚህ ደረጃ አንተ ለፍተህ ስላገኘ፣ አንተ ለፍተህ ስላለፈልህ፣ አንተ በላብህ በወዝህ ሰርተህ ስለበላ የሚናደድ ምቀኛ የሰይጣን ታናሽ ወንድም በዚህ ደረጃ ህይወትህን ሲኦል ያደርገዋል። እስኪ ሰምተን እንመለስ። የመከራ ሰዎች ነን። ስለዚህ እህታችን ላይ ያለው ጠላት እኔ ያስገባሁት አይደለም። ስማ፣ ስንት ዓመት ነው? ቆየን እኮ ቆየን። ቀናንባቸው። ባሏ የት አለ? ባሏማ ሄደ። ይዘውት ሄዱ። ቨርጂኒያ ነው ያለው። ቨርጂኒያ ትልቅ ሬስቶራንት አለው። ትልቅ ሬስቶራንት አላቸው። ቀናንባቸው። ቀናን ተቃጠልን። የደብተራ ነህ ጠንቋይ ነህ? የደብተራ ነን። አጋንንተ ሰይጣን ነህ? አጋንንትም ሰይጣንም ነን። ስንት ናችሁ? 1500 ሰይጣኖች ነን። ሰይጣን አልን እኮ። አይገርማችሁም? እንደዚህ በላ አልተባለም። እንግዲህ አሁን እኮ በመንፈሳዊም እንኳ የሐሳቡን ሚዛን አግኝተን ለመግለጽ አይቻልም እኮ። ቋንቋው እኮ ያጥረናል።
ቨርጂኒያ ትልቅ ሬስቶራንት አለው። ቀናንባቸው ነው። አዎ ብዙ ጊዜ ቅናታም ሰዎች፣ ምቀኛ ሰዎች ሲያምርባችሁ ስትዋቡ እግዚአብሔር በሰጣችሁ ደም ግባት ደማቸው የሚንተከተክ ሰዎች ናቸው ለእነዚህ አይነት ችግር የሚያጋልጧቸው ያለምንም ወንጀላቸው ያለምንም ኃጢአታቸው። እንግዲህ እነዚህ ሰዎች ሰርተው ነው ትልቅ ሬስቶራንት የከፈቱት ሰው ሀገር ላይ። ቀናንባቸው፣ ተቃጠልን፣ በቅናት ተቃጠልን ነው የሚለው። ስለዚህ አጋንንትም ሰይጣንን መንፈስ ነው የላኩባቸው። ምን አይነት ሰዎች ነን የሚለው ነገር ላይ ስናይ ብዙ ቃዥተን በክፋት ደቀንና ኮስምነን ገና ብዙ ትውልድ የምናጠፋ የመከራ ልጆች ነን። የመከራ ልጆች ቤተ ክርስቲያን ውስጥ ገብተዋል። ቋንቋ ይጥረናል። በመንፈሳዊ ሚዛን እንኳን ለመግለጽ ከባድ ነው። እንደዚህ አይነት ሰዎች ነን የሚለው ነገር ላይ እንኳን ስናይ ብዙ ቃዥተን ይላሉ። በክፋት ደቀንና ኮስምነን ገና ብዙ ትውልድ የምናጠፋ የመከራ ልጆች ነን። በቃ የአሁን ባህሪያችን ይሄንን ነው። ቢመረንም ልንጦም የሚገባ የመከራ ልጆች ቤተክርስቲያን ውስጥ ገብተዋል። የመከራ ሰዎች አባት ሆነዋል። የመከራ የስቃይ ሰዎች ቦታውን ይዘውታል። ስለዚህ እንዴት ነው ሰላም ሊኖር የሚችለው? ለነገሩ ይላሉ እኮ መላከ መንክራት፣ ለነገሩ በመስተፋቀር እየተጋቡ እንደዚህ አይነት ነገር ቢሆን ልንገረም አይገባም ነው። ስለዚህ ከመቼውም ጊዜ በላይ ኢትዮጵያኖችን በዚህ አይነት መንገድ ላይ እንድንሄድ ያደረገን ነገር ምንድን ነው? በጣም ከባድ ዘመን ላይ ነን ሰዎች። በጣም ከባድ ነው። ስለዚህ እነዚህ ሰዎች እነዚህ ተንኮለኞች በሄዱበት የአፍራሽነት መንገድ ውስጥ ሌላ አፍራሽ ትውልድን እያበዙ ነው። አፍራሽ ትውልድን እያበረከቱ ነው። ስለዚህ እነዚህ ሰዎችና ጭፍራዎቻቸው ንጹሐን አባቶች ከእንደዚህ አይነት መከራ ውስጥ የገቡ ሰዎችን ሲያወጡ ደግሞ ተቃዋሚ ሆነው በግንባር ቀደምትነት የሚሰለፉት እነሱ ናቸው። የሚያስገቡትን መተቱን እነሱ ናቸው። መተቱን በእግዚአብሔር ከተሰጣቸው ጸጋ ሊፈውሱ የተነሱ አባቶችን የሚቃወሙት እነሱ ናቸው። ምክንያቱም ገቢራቸው ምን እንደሆነ ስለሚታወቅ። ቀሪውን ከራሳቸው ከአባታችን ከመላከ መንክራት ግርማ መምህር ሰምተን እንመለስ። የተኩብን ቤተ እግዚአብሔር ውስጥ ያሉ ሰዎች ናቸው። ሲገቡ በሰይጣን፣ ከፍ ሲሉ በሰይጣን፣ ሲማሩ በሰይጣን፣ ሲናገሩ በሰይጣን፣ ሲያስቡ በሰይጣን፣ ግን በመንፈሳዊ ስፍራ ላይ ጉድ ነው። ጀግንነትና ወንድነት እዚህ መጥቶ የሰውን ችግር ወይ አብሮ መካፈል አለበለዛ ደግሞ ጉዳቱን ማየት፣ ይሄ ነው። ከዳር ቆሞ መጮህ የባለጌዎች ቋንቋ ነው። ለቀት ሄዳላት ሄዳለሁ። አሁንማ መጣላቸው። እንግዲህ እንደሰማችሁት ነው። ሲገቡ በሴጣን፣ ሲያድጉ በሴጣን፣ ሲሰሩ በሴጣን፣ ሲማሩ በሴጣን ብለዋል። እና በእንደዚህ አይነት ሁኔታ በሴጣን የሚማር በሴጣን የሚያድግ በሴጣን ንብረት የሚይዝ ትውልድ እየበዛ ከሄደ የሀገር የመጨረሻ ዕጣ ፈንታው ምን ሊሆን እንደሚችል መገመት ያን ያህል ከባድ አይደለም። ስለዚህ አሁንም ከዚህ በላይ ማለት ስለማይቻል እግዚአብሔር ለሁሉም ልቦና ይስጠው ማለት እፈልጋለሁ። እንግዲህ ለዛሬ ለእናንተ ይመጥናሉ ብዬ የመራረጥኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም
እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ